ቤተሰው የሰማሁት ነገር በጣም ልቤን ሰብሮኛል እና ለእናንተ ሳላስተላልፍ ማለፍ አልፈልግም። ሄርሜላ የሆነ ሰው የሆነ አካል ደውሎላት ነበረ። አጋጣሚ ሆኖ አግኝተዋታል። የደረሰኝ መረጃ በጣም አዝኛለሁ። አብርሽ ትንሽ ጥሩ ስሜት ላይ አይደለም ያለው። ትንሽ አሞታል። በጣም እያስቸገራት ነው ወደ እነሱ ካሌኩኝ ብሎ እንዲሁም ደግሞ የሩታ ቅሌት በቪዲዮ ተልኮልኛል። ሩታ ትላንትና 300 ሺዋን ስታከብር አይታችኋላ። 300 ሺዋን እውነት እናንተ ማለት ነው። አንድ ነገር ልጠይቃችሁ። ሩታ ባሏን ወይም ደግሞ የልጇን አባት ነው የምትፈልገው ስለምትወደው ነው የምትሉ ሰዎች ማለት ነው። አንድ እውነት ልንገራችሁ። ሩታ ባሏን የልጇን አባት ከወደደች ለምንድን ነው ታዲያ ትላንትና እሱ በሌለበት ያ ሁሉ ድግስ ለምን አስፈለገ? አርፎ ተርፎ ደግሞ ማታ ራሱ ሁላቸውም ከኤፍሬም ጋር ሆና እንዳለ ተያይዘው ክለብ ነበሩ። ክለብ አልነበራችሁም? ነበራችሁ አልነበራችሁ? ነበራችሁ። ለምን ይዋሻል? ቦሌ አካባቢ ያለው ዝግ ክለብ ውስጥ አልነበራችሁ? ነበራችሁ። ነበርሽ። በዚህ ደረጃ ባሌ ነው ወደዋለሁ የልጄን አባት ሄርሜላ ወሰደችብኝ ምናምን እና ደግሞ አንዳንዶቻችሁ አብርሽ የት ነው ያለው ምናምን። አብርሽ ስቴል ጸበል አልገባም። እውነት ነው የምነግራችሁ። ሄርሜላ ወደ ጸበል አልወሰደችውም። ሲጀምር በጣም እያስቸገራት ነው ያለው ነገር። መሄድ እንደሚፈልግ ነው ሁሌ የሚነግራት። በጣም ራሷ በጣም እንትን እያለችው ነው፣ እየጠበቀችው ነው። መጥፋት ይፈልጋል፣ ከቤት መውጣት ይፈልጋል። እና ያው ጸበል አልወሰደችውም። ደግሞ ሲቀጥል ደግሞ ብዙዎቻችሁ ለምንድን ነው ጸበል ማሄደው ለምንድን ነው ጸበል ማሄደው እያላችሁ ብዙ ስታወሩ ነበረና ያው ሄርሜላ የኦርቶዶክስ እምነት ተከታይ ናት። ጸበል መሄድ ትችላለች። እሱ ደግሞ ያው አይ ቲንክ ይመስለኛል ፕሮቴስታንት ነው። ሶ ያን ደግሞ ምናልባት ጸበል መሄድ እንትን ላይል ይችላል። ግን አንድ ፓስተር አምጥቶ ራሱ ማጸለይ ይቻላል እኮ ታውቃላችሁ፣ ይቻላል። ሶ ለምንድን ነው ይሄን የማይደረግለት ብዬ እንደ ሀሳብ ማንሳት ፈለግኩኝ። ግን ሩታ በጣም የገረመኝ አንቺ ለአብርሽ በጣም አዛኝ፣ ለአብርሽ በጣም የልጅ አባት ምናምን በጣም ነው እንደ የልጅሽ አባት የሆነው። አሁን ነው እንዲያወቅሹ የልጅ አባት መሆኑ። ሲጀመር እኔ ልጁ ራሱ እጠራጠራለሁ። ዲኤንኤ እንዲመረመርልን እንፈልጋለን። ልጁ ራሱ የአብርሽ ስለመሆኑ በጣም እጠራጠራለሁ። በጣም እና ቡዜ ደግሞ እዚህ መተሽ አሁን ከእሷ ጋር በየቀኑ እየተገናኘሽ መልስ ከምትመላለሺ ሄርሜላ ያለችበትን አንቺ ታውቂያለሽ። ለምንድን ነው ማትሄጁና ሄርሜላን የማታግዣት? በቃ አብርሽ መውጣት ይፈልጋል፣ እዛ መቀመጥ አይፈልግም። አዎ ጥሩ ቦታ ነው፣ ሴፍቲ ቦታ ነው ያሉት፣ ብዙ ማንም ሰው የማያገኙበት ቦታ ነው ያሉት። ግን በጣም እያስቸግራ ነው። እወጣለሁ ሄዳለሁ እያለ ነው። ያ ደግሞ መተቱ ነው። መተቱ ደግሞ የሚከሽፈው ደግሞ በጸበል ነው። ሶ ሄርሜላ ደግሞ ጸበል ብቻዋን ይዛ መሄድ ታውቃላችሁ። ጸበል ቦታ ወንድ ለብቻ ሴት ለብቻ ነው የሚጠመቀው። እንደዛ መሰለኝ ነው ያላቅም ብዙ ሰው ያስፈልጋታል። ይህ ወንድሙ ደግሞ ዴቭ ነው ማነው የሚባለው ደግሞ ወንድሙ የሆነ እሱን ምንም አላማረኝም። እሱ ወደ ሩታ ነው የሚያደላው ቤተሰው። እሱ ወደ ሩታ ለሩታ ነው ብዙ ጊዜ ካያችሁት። እሱ አቤል ካያችሁት ወላዋይ ነው። አንድ ቀን ለሄርሜላ ያግዛል፣ አንድ ቀን ደግሞ ለሩታ ያግዛል። እንዳየሩ ጸባይ ነው የሚቀያየረው። እና ሁላችንም በተቻለ መጠን ከሄርሜላ ጎን ብንሆን እና ሄርሜላን የሚያግዛት ሰው እንኳን በገንዘብ እንኳን ቢሆን እንደዚህ ተመላላሽ እንኳን ቢሆን ብንቀጥርላት ብዬ አሰብኩኝና እንደ ሀሳብ እኮ ነው ቤተሰው፣ እንደ ሀሳብ እና ይሄን ብናደርግስ ምን ይመስላችኋል? ሩታ ጭፈራ ቤት ነው ያደረችው። ጭፈራ ቤት ልጇን ለሰራተኛ ጥላ። ሰራተኛ አላት። በዚህ አጋጣሚ ቪዲዮ ላይ ስለማታዩት ነው እንጂ ልጅ የሚጠብቅላት ሰራተኛ አላት። ከክፍለ ሀገር አምጥታ ማለት ነው። ሰራተኛ አላት። ልጇን ለሰራተኛ ጥራ ከነ ኤፍሬም ጋር። እኔማ ከኤፍሬም ጋር ሩታ ለየት ያለ ግንኙነት ያላት ነው የሚመስለኝ እንጂ በዚህ ልክ ባሌ ነው የምትለው ወንድ ታሞ በዚህ ልክ ራሱን ስቶ እየኖረ አይታችኋል። ተምኔል ላይ ራሱ አብርሽ ሰፕራይዝ አረገ ምናምን ብለው ነው ትናንት እንደዚህ እየሳቀ እዚህ ጋር የምታዩትን አይነት ፎቶ እየሳቀ ያደረጉት። ገባችሁ? ይሄ ማለት ምን ማለት ነው? እኛ ላይ ሙድ እየያዙ ማለት ነው። ኦኬ፣ እኛ ላይ ሙድ እየያዙ እና እባካችሁ የሚደብር ነገር ይደብራል። እናንተ እሷን ሰፕራይዝ አደረግናት ምናምን። እስኪ ልጁ ያለበት እና እነዚህ ሁሉ ፎቶ ላይ የምታያቸው በሙሉ እኮ ዩቱብ የከፈተላቸው እኮ አብርሽ እኮ ነው። አብርሽ ነው። ገባችሁ? አብርሽ ነው ዩቱብ የከፈተላቸው። ግን በዚህ ልክ ደግሞ ሰውን ለመግዳት፣ በዚህ ልክ ደግሞ ሰውን ለመጣል መንቀሳቀስ ተገቢ አይደለም። በጣም ነው የሚደብረው። በጣም ይደብራል። በጣም ያስጠላል። ስለዚህ ሁላችንም ተያይዘን እድገት የምንፈልግ ከሆነ
ሁላችንም ተያይዘን ጥሩ ላይፍ እንዲኖረን የምንፈልግ ከሆነ ሰው ላይ ክፋት ማድረግ ማቆም አለብን። ሩታ አቁሚ፣ እያደረግሽ እየሰራሽ ያለሽውን ነገር በጣም ነው የምቃወመው። በጣም ቤተሰቦቼ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። ትንሽ ድምጽ ይቀየራል አለባችሁ። ትንሽ እያመኝ ስለሆነ ለዛ ነው። በጣም ሙቀት ነው ታውቃላችሁ። በጣም ሙቀት ነው። የሆነ በቃ ድብር ብሎኛል ምናምን ነገር አንዳንዴ አይዶን ነው። ያው እኛ ሴቶች የሆርሞን መለዋወጥ ምናምን ሲመጣ ይደብረናል። ደበረኝ በጣም የሆነ ነገር አይዶን ነው። ምን ሆነሽ ነው ብላችሁ ጠይቁ። ምን እንደሆንኩ አላውቅም፣ ግን የሆነ ዲፐርሽን ውስጥ ነው ያለሁት። እነቃቃለሁ። አሁን ኮፊ ቡና ምናምን ጠጣና ማለት ነው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለአብርሽም ሁላችሁም በያላችሁበት ጸሎታችሁን አድርሱለት። የተሻለ ነገር እንዲገጥመው እንፈልጋለን። ሩታ ሄርሜላም ለከፈለችው መስዋዕትነት ፈጣሪ አምላክ የተሻለ ነገር ይስጣት። ሄርሜላ ከልቧ ሰው ናት፣ ለሰው አዛኝ። ሩታም እንግዲህ ልቦና ይስጥሽ። ሌላ ምን እንላለን? በቃ ጨርሻለሁ። ቤተሰብ ሰላም ዋሉልኝ።